ቴሌቪዥን እንደ ሞግዚት የሚጠቀሙ ደግሞ ቤተሰቦች አሉ። በቃ ልጆች አርፈው ተረጋግተው እንዲቀመጡ ለተንከባካቢም ሰጥተው ሲሄዱ በቃ ያስቸገረ ልጁ እንዳይቀጣ ወይም እንዳይገረፍባቸው ከመፍራት በቃ ቴሌቪዥን ከፍተሽ አስቀምጩ ብለው መመሪያም ሰጥተው የሚሄዱ ወላጆች አሉና ልጆች በለጋ እድሜያቸው በተለይ ከተወለዱ እስከ 3 አመት ባለው ለከፍተኛ ለሆነ ለተንቀሳቃሽ ስልኮች፣ ታብሌት እንዲሁም ደግሞ ቴሌቪዥን ተጋላጭ ሲሆኑ ለረጅም ሰዓትና በድግግሞሽ ሲመለከቱ ልጆቹ ምን ያደርጋሉ? ከሰው ጋር ቅርርብ ካለ መፍጠር በገሃዱ ዓለም የሚደረገውን ነገር ካለ ማየት የተነሳ ያልተለመዱና አዳዲስ ባህሪያቶችን ያዳብራሉ። እነዛም ባህሪያቶች ምንድናቸው? ኦቲዝም መሰል ወይም ቨርቹዋል ኦቲዝም የምንለው። ለምሳሌ ምን ሊሆን ይችላል? ከእድሜ ኩዮቻቸው ጋራ ተግባብቶ መጫወት ምን እንደሆነ አለማወቅ፣ ተረጋግቶ መቀመጥ አለመቻል፣ ለገሃዱ ዓለም በገሃዱ ዓለም ለሚደረጉ ነገሮች ትኩረት አለመስጠት፣ የእንቅልፍ መዛባት፣ ለስክሪን ወይም ደግሞ ለነዚህ ዲጂታል ለሆኑ ነገሮች ሱሰኛ መሆንና ለምሳሌ ምግብም ሲበሉ ሞባይል ይዘው ወይም ቴሌቪዥን ያዩ መብላት መፈለግ፣ ማንኛውንም ነገር ሞባይል ካልያዙ ወይም ቴሌቪዥን ካልተከፈተ መንቀሳቀስና ማድረግ አይችሉም።